ታዎቻችን እንኳን ለ2018 ዓመተ ምህረት የትንሳኤ በዓል በሰላምና በጤና አደረሳችሁ አደረሰን። የዘንድሮውን ዓመት በልዩ ሁኔታ ነው ያከበርን የምንገኘው። ምክንያቱም በሀገራችን የሚገኙ አንጋፋና የሀገር ባለውለታ የሆኑ የኪነ ጥበብ ሰዎችን የጭቃ ቤት ወደ ዘመናዊ መኖሪያነት ቀይረናል። ከዳሽን ቢራ ጋር በመተባበር እጅግ ደስ ብሎናል። በቀጣይ ደግሞ 200 የአርቲስቶችን ቤት እናድሳለን፣ ወደ ዘመናዊ መኖሪያነት እንቀይራለን ማለት ነው። መልካም በዓል። ደስ ብሎናል። እንኳን ደስ ያላችሁ። አሁን የመጀመሪያ ፕሮግራም የምናደርገው የአርቲስት እጅግ አንጋፋ የኪነ ጥበብ ሰው ነው። የአርቲስት ብርሃኑ በርታን ቤት ምን እንደሚመስል መጀመሪያ ላይ እሱን አይተን እንመለሳለን። ተመልካቾቻችን እንግዲህ ይሄ ትልቅ አንጋፋ የኪነ ጥበብ ሰው የሚኖርበት ቤት ያያችሁትን ይመስል ነበር። አሁን ደግሞ ከዳሽን ቢራ ጋር ሆነን እንዴት አድርገን ይሄን ቤት ወደ ዘመናዊ መኖሪያነት እንደቀየር ነው ተመልከቱ። ምንጊዜም ዳሽን ምንጊዜም ዳሽን ዳሽን ምንጊዜም ጋሽ ፋንቱ ኧረ ታሪክ ነው ዛሬ። ገበያው ሙሉ ገበያው ኧረ ቆይ ጋሽ ሉል ሙሉ ገበያው ከመረከቤ በፊት እኔ ዳሽን ቢራ ጋሽ ሉልን እንዲሁም ደግሞ አሉላ ኮንስትራክሽን ሌሎችም የሰፈሬ ሰዎች እንዲሁም እውነቴን ነው የምናገረው የኪነ ጥበብ ሰዎች አካባቢ ውስጥ ያሉ ሰዎች ሁሉንም በጣም አመሰግናለሁ። ዳሽን ቢራ ይሄን ሲያስረክበኝ እውነቴን ነው የምናገረው አርአያ ይሆንና ለሌሎችም እንዲሁ በቀጣይ ብዙ አርቲስቶች አሉ በህይወት የሌሉ ነፍሳቸውን ይማርልን። ዶክተር ይቅርታ በህይወት የሌሉትን ነፍሳቸውን ይማርልን፣ ያሉትን ደግሞ ከዚህ በኋላ ደግሞ ሌሎች ባለሀብቶችም እንዲሁ እውነቴን ነው የእናንተን አርአያ ተከትለው ይሄን ነገር እንትን ማን ነው ስሜታዊ ሌሎችንም እንዲመለከት በጣም አስባለሁ። ስሜታዊ ሆኜ ነው። ቴንክ ዩ ደግሞ አረፍ ብለን ከፈትኩት ይገባ መልካም ነገር ይኑርበት። እኔ ማለት በእድሜ የገፋው ነኝ። ነገር ግን ወጣቱ ትውልድ ከዚህ ምን ይጠብቃል ቢባል ትልቅ መሳሳትና ኪነ ጥበብን የሚያሳድግ አመለካከት የሰጠ ዛሬ እዚህ የተደረገልኝ ነገር በጣም የሚያስደስተኝ ነው። ምክንያቱም እኔ ጋሽ ሉል መጀመሪያ
ከመንገር ወፍቶ ሙሉ ገበየው እንደዚህ አይነት ቻንስ አለ ሲለኝ ሙሉ ገበየው ሞክርልኝ ባክህ ነው ያልኩት እና ሙሉ ገበየው በዚህ አጋጣሚ ወንድሜ እኔን መርጦ ይሄን ስላደረገልኝ ሙሉ ገበየው እድሜ ይርዘም ከፍ በል ዘሮች ይባረክ ዘር ይባረክ። ቀጥሎ ደግሞ ማየው ጋሽሉል ናቸው። ጋሽሉል በላቸው አንቱ ነው የሚባለው ወጣት ነው። ነገር ግን በኪነ ጥበብ ከ15 ዓመት በላይ በጎ ስራዎችን ሲሰራ የቆየ እንዲሁም ደግሞ ብዙ ሰዎችን ሲረዳ ኢቭን ለማን ነው ፋሲካ በዓል በቅርብ ቀን አንድ እህታችንን የምናቃትን ሙሉ ገበየው የሚያውቃት በጣም ለጥበብ የከፈለች ኦሮሚኛ ዘፋኝ ቤቷ ድረስ ሄዶ አበረታቶ እንዲሁም ደግሞ ለበዓል ሙያ አድርጎ የመጣ ሰው ነውና እኔም አብሬ ሄጄ ነበርና ጋሽሉል ተባረክ ዘር ይባረክ። እንዲሁም ደግሞ በኪነ ጥበቡ ዙሪያ ያላችሁ ኮሚቴዎች ምናልባት ከሌ ማለት አልችልም በዚህ ሰዓት ማህበሩ የሙያ ማህበሩ ከፍተኛ አስተዋጽኦ አድርጓል። ግን በመጨረሻ ላይ ግን በጣም የሚገርመው ትልቁን ይህን ቤት እንዲቆም ያደረገው ዳሽን ቢራ ነው። ዳሽን ቢራ እውነቴን ነው የምናገረው ከዚህ በፊትም ብዙ ስራዎች ሰርተዋል። በዚህ አጋጣሚ እኔ ዳሽን ቢራ ነው የምጠጣው 3 ነው የምጠጣው አንጎበሬ ነው አሽዋር የለውም። ሁለተኛ ራስ ምታት የለውም። በጣም እውነቴን ነው የምናገረው ይሄ ቅስቀሳ አይደለም። የእውነት ቆንጆ ቢራ ነው። ወፍራም ነው። በጣም አመሰግናለሁ። ያው በዓል እንደመሆኑ መጠን እንግዲህ ቅድም ገልጸነዋል እንደ ዳሽን ቢራ ፋብሪካ እነዚህ ለሀገር ውለታ የዋሉ ሰዎችን የሚገባቸውን ክብር መስጠት አለብን ብለን እናስባለን። ለዛም ነው ይሄንን የቤት ስራ ለመስራት የተገደድነው። በዓሉን ደግሞ ዝም ብለው እንዳያሳልፉ ቢያንስ የሙክት ስጦታ መስጠት አለብን። ሸክ አድርገው በዓሉን በጉን እንዲሰጡልን የኛን ተወካይ ዋና ስራ አስፈጻሚ አቶ ማቲያስ ጋብዝና በጉን እንዲሰጡልን አስፈልጋለና ዋው ይሄ ነገር እንዴት ነው? በግ ነው ወይስ በሬ? እናመሰግናለን። ስለዚህ መልካም በዓል ይሁንላችሁ። የኪነ ጥበብ ማህበረሰቡ ደግሞ ለዳሽን ልዩ መልእክት አለ ብለዋል። እሱን እናያለን ማለት ነው። ጋሽ ወሰኔ አያሽና ደራሲ አያልነህ ሙላትና ክቡር ዶክተር ዳዊት የኢትዮጵያ ኪነ ጥበብ ባለሙያዎች የቦርድ ሰብሳቢ ወደዚህ ነው። ሁለታችሁም እሺ ይሄኛው የምስጋና ሰርቲፊኬት ነው ከኢትዮጵያ ኪነ ጥበብ ባለሙያዎች በጎ አድራጎት ልማት ማህበር የሀገር ባለውለታ የሆኑ የኪነ ጥበብ ሰዎችን ቤት በዛሬው እለት አዲሳችሁ ስላስረከባችሁልን በጣም ትልቅ ክብር አለን የሚል ቆንጆ የሆነ ሰርቲፊኬት ተሰጥቷል። አቶ አብርሃም ሰርቲፊኬቱን ይቀበላሉ። ሌላው አሁንም ለዳሽን ነው። በቀጣይ ማህበሩ ለሚሰራቸው 200 ቤቶች ዳሽን ቢራ ከጎናችን ሆኖ እንዲቀጥል ከሚያዝያ 1 ቀን 2018 ዓመተ ምህረት ጀምሮ የኢትዮጵያ ኪነ ጥበብ ባለሙያዎች በጎ አድራጎት ልማት ማህበር የክብር አምባሳደርነት ሹመት እንዲሰጠው የሥራ አመራር ቦርዱ ባስተላለፈው ውሳኔ መሰረት ይህ የአምባሳደርነት ሹመት የኢትዮጵያ ኪነ ጥበብ ባለሙያዎች ለዳሽን ቢራ ሰጥቷል። አቶ ማቲያስ ዳሽን ቢራ
እናመሰግናለን። በቀጣይም በእነዚህ የቤት ስራዎች ደግሞ እንደዚህ በፍጥነትና በጥራት ይሰራልናል ብለን እንተማመናለን። ብቃቱን አሳይቶናል። አሉላ ተስፋዬ ኮንስትራክሽን ወደዚህ እንዲመጣ እንጠይቃለን። ተመልካቾቻችን እንግዲህ ከመጀመሪያው እስከ መጨረሻው የነበረውን የጋሼ ብርሃኑ በርታን ቤት ያያችሁት ይመስል ነበር። እንግዲህ ይኖርበት የነበረው ቤት እንዳያችሁት በጣም እነሱን የማይመጥን ነበረ። አሁን እንግዲህ ለሰሩት ታላላቅ ስራዎች ሽልማት ይሆን ዘንድ ዳሽን ቢራ ከኛ ጋር በመተባበር ባያችሁት መልኩ ውብ አድርጎ አስረክቧቸዋል። እጅግ አድርገን እናመሰግናለን። የምናውቀው የምንወደው የምናከብረው የኢትዮጵያ እንቁ አርቲስት ጋሼ ችሮታው ከልካይ የሚኖርበትን ቤት ወይም ሲኖርበት የነበረውን ቤት አይተን እንመለስ። ከዳሽን ቢራ ጋር ሆነን እንዴት እንደቀየርነው ተከታትለን እንመለስ። የታለ ቤት የሚሉ ይመስላል። የታለ አስገቡኝ ቶሎ ኮለዚያ መጣው በተለይ ይህንን ጉዳይ በማስተባበር ከፍተኛ አገልግሎት ሲሰጥ ራሱን እንደ መስዋዕት እንዳደረገ ነው የሚቆጥረው። ኮከብ ሚዲያ ማስታወቂያ በጣም ከፍተኛ ጥረት አድርጓል። ሁለተኛ ዳሽን ቢራ በእውነቴ ነው የምላችሁ እንደገና እንደወለደ የሚቆጥረው የነበርኩበትን ቤት በመጀመሪያ ያየ ሰው አሁን እዚህ ደረጃ ሲደርስ እንዴ ለካ እንዲህ ነበር እንዴ ብሎ ሰው እንዲገረም አድርገውልኛል። እኔ ራሴ በቃ ከዚህ በኋላ እኔ ሞት እንኳን አብሮኝ የሚኖር አይመስለኝም። ከደስታ ብዛት በጣም ደስ ያለኝ እጅግ በጣም ደስ ብሎኛል። እና ሁላችሁንም እግዚአብሔር ይደግፍልኝ፣ ካምፓኒውንም እግዚአብሔር ይደግፍልኝ። ደግሞ በጣም የሚገርማችሁ እዚህ የሚሰሩት ሰራተኞች በሙሉ ከመሐንዲሱ ጀምሮ ያላቸው ህብረት ሰዓት ጠብቀው የመምጣት ስራ ተደጋግፈው የመስራት እኔ ብዙ ኮንትራክተሮች አይቻለሁ። እንደነዚህ አይቼ አላውቅም። እንደ ወንድማማች ተቃቅፈው እየተደጋገፉ ቶሎ ለፋሲካ በገባ ቶሎ ይግባ ጋሼ እያሉ ትልቅ ጥረት አድርገውልኛል። ብዙዎቻችሁ ከኔ ጋር ጎንበስ ቀና ያላችሁ ቤተሰቦቼ፣ ጓደኞቼ የኔን ደስታ ለመካፈል የመጣችሁ ሁሉ እግዚአብሔር ይጠብቅልኝ፣ መድኃኒዓለም ይጠብቅልኝ። ደስታችሁ ለቤታችሁ ደስታ ይግባ። እኔ እውነቴን ነው በህይወቴ እንደዚህ አይነት ቤት ውስጥ እኖራለሁ ብዬ አልገመትኩም። በቃ እንትን እናድርግ። አሁን ቁልፍ ደስ ብሎኛል፣ ደስ ይበላችሁ። የሰማይ ቤታችሁ ገነት ይከፈትልኝ። አሜን። ትልቅ ደስታ ነው። ዛሬ ይህንን ፕሮግራም ማየት አለብኝ፣ ደስታውን መካፈል አለብኝ። የመጣችሁ ሁሉ ከኔ በላይ እንደምትደሰቱ ባለሙሉ ተስፋ ነኝ።
እግዚአብሔር ደስታ በቤታችሁ አያሳጣችሁ። ብዙ ነገር አይቀርም። መድኃኒዓለም ይጠብቅልኝ፣ መድኃኒዓለም ይጠብቅልኝ። የቤተሰቦችንም የዳሽን ቢራ ፋብሪካ ሰራተኞች እውነቴን ነው የምላችሁ አመራሮቹ እንደ ራሳቸው እንደ ግል ጉዳያቸው ሆነው ከኛ ጋር በሌሊትም ቀንም እየመጡ ድጋፉ ስላልተለየ ለዳሽን ከፍተኛ ምስጋና አለኝ። ይህን ያህል ሳንሰራ ቀርተን አይደለም። እንኳን 50 ዓመት 10-15 ዓመት ያገለግል እንኳን ትልቅ ክብር አለው። እኔ 50 ዓመት ካስተማርኩት 5 ዓመት ማስተማር 55 ዓመት በዚህ በጦሩ ቆየው። እንግዲህ ታያችሁ ይሄን ሁሉ ዘመን የሰጠኝን እድሜ የሰጠኝ እግዚአብሔር ስሙ የተመሰገነ ይሁን። በዚህ ጊዜ ውስጥ አንድም የቅርብ ሰው ሆኖ አንተ ላንተ ምን እናርግ ያለኝ የለም። ምን እናርግልህ ያለኝ የኪነ ጥበባት ማህበር እና ኮከብ ሚዲያ ባስተባበረው አማካኝነት ዳሽን ቢራ ነው ከጎኔ ሙሉ በሙሉ የቆመው። ስለዚህ በእውነት እንደው ናችሁ አመስግኑልኝ። ጀምረን መጀመሪያ ቤት መጣን ስናየው ከልዑል ጋር የተሰማቸው ስሜት ልዩ ነበር። ዛሬ እንደሆነ በማየት በጣም ደስ ብሎኛል። በዓሉን ደግሞ በባዶ እንድታከብር አልፈልግምና ቢያንስ ደግሞ ደስ ብሎ አስፈጻሚ ያው በዓሉ የበለጠ ያማረ እንዲሆንልን በኢትዮጵያ የኪነ ጥበብ ሰዎች ዘመናቸውን ፈጠራ የጥበብ ስራቸውን ሁሉ ሲሰጡ ከኛ ቀድሞ የነበሩ አባቶች፣ እናቶች አሁን አርቲስት ችሎታው ከልካይ እንዳለው አንድ ሰው 50 ዓመት አገልግሎ ብዙ አይነት የጥበብ ስራዎችን ሲሰራ ኖሮ ቲያትር በሉት ፊልም በሉት አብረን ብሎ የሰራንባቸው አሉ። የቴሌቪዥን ድራማ በሉት አንድ አገር በዚህ ያህል ዘመን ያገለገለ ሰው ሌላ ሀገር ብትሄዱ ኢቨን አፍሪካ ውስጥ ተውት፣ አሜሪካን ሆሊውድ፣ ሌላ ሀገሮች ውስጥ ኢንተሌክቹዋል ፕሮፐርቲ፣ ኮፒራይት፣ ኔይበሪንግ ራይት እና ሮያሊቲ ክፍያ ይባላል። ያ ተከብሮ ቢሆን ኖሮ እንደ አገር ስርዓት ዘርግተን እንደሌላው አገር ያ ቢሆን ኖሮ ዛሬ እንደ ችሎታው አይነት 50 ዓመት ያገለገለው አይደለም የኔ አይነቱ 20-25 ዓመት ያገለገለው ሁሉ የግል ጀት እንኳን ባይኖረን ብዙ ቤት ንብረት ህንፃዎች፣ ብዙ ድርጅቶች፣ የቢዝነስ ተቋማቶች ነው። ይሄ ትልቅ ቁጭት ፈጥሮ ልዑል መምጣትህ በጣም ትልቅ ዲፈረንስ በሚታይ በሚጨበጥ ሁኔታ እኔ እስካሁን አባል አልሆንኩም። አንድ ላይ ሆነን አንተም የኛ አባል ነህ እኔም የናንተ ነን። ከዚህ በኋላ ግን ትራዲሽናሉ ወይም በጣም እየሰራ መሆኑን የሰዎችን ህይወት እየለወጠ መሆኑን ስላወቅ የኢትዮጵያ የኪነ ጥበባት ማህበራት ምናምን አባል ለመሆን እና አብሬ ለመስራት አይደለም አመሰግነው። ሁላችሁ እናንተም የዳሽን ቢራ አመራሮች ሲሪየስሊ ጊዜ ሰጣችሁ ገንዘብ ወርውሮ ዞር ባለ ማለት ይሄው እስከ መጨረሻ ድረስ ደስታቸውን ሁሉ እንዲካፈሉ አብራችሁ መታችሁ ይሄን ስላደረጋችሁ በበዓል ዋዜማ ደግሞ መሆኑ የበለጠ ድርብ ያደርገዋልና ቤቱን ገንብቶም ዞር ሳትሉ ሁሉንም ዕቃ አስገብታችሁ ሲኤስአር ምንለው ኮርፖሬት ሶሻል ሪስፖንሲቢሊቲያችሁን እየተወጣችሁ መሆኑን ለኪነ ጥበብ ዘርፉ በእውነት እኔም ከእናንተ ጋር አብሬ በደስታ የሚገባኝ ሁሉ ለማድረግ ቃል እገባለሁ። ሁላችሁም እዚህ ያላችሁ ዋው በጣም ደስ ይላል። ተመልካቾቻችን እንግዲህ ያያችሁትን ልዩነቱን ውት ይሄ ታላቅ የኪነ ጥበብ ሰው ከዚህም በላይ ሽልማት ከዚህም በላይ ክብር የሚገባው በጣም የምንወደው አርቲስት ነው። ለሀገሩ ዋጋ ከፍሏል። ስለዚህ ዳሽን ቢራ በሽልማት መልክ ቤታቸውን በዚህ መንገድ እንድናሳምረው ሙሉ ወጪውን ስለሸፈነልን እጅግ አድርገን እናመሰግናለን። ክብር ለዳሽን ቢራ። 3 ተሸላሚያችን አንጋፋውና ተወዳጁ ተዋናይ ድምፃዊ ጋሼ
ሽመላሽ ለጋስ ነው። አሁን ደግሞ ጋሽ ሽመላሽ ለጋስ የሚኖርበትን ቤት ወይም ካሁን በፊት ሲኖርበት የነበረውን ቤት አይተን ተከታተልን እንመለስ። ዳጁ የኪነ ጥበብ ሰው መኖሪያ ቤት ያያችሁትን ይመስል ነበር። አሁን ደግሞ ከዳሽን ቢራ ጋር ከተወዳጁ ዳሽን ቢራ ጋር ሆነን እንዴት እንደቀየር ነው ተከታተልን እንመለስ እስኪ። የዳሽን ቢራ ዋና ስራ አስፈጻሚ ቁልፉን ያስረክባል። አላየኸውም፣ ሲሰራ ነበር። አሁን ፊኒሽንጉ ምን እንደሚመስል አላየኸውም። ሀሳቡን ውስጥ ትገልጻለህ። ቁልፉን እሳቸው ይሰጣል። በህይወት የሁለት ነገር ተመኝቼ ነው ያጣሁት የነበረው። ከልጅነቴ እስካሁን ድረስ ወታደር መሆንና ቤት መስራት። ወታደር መሆን ካሁን በኋላ አልሆነም መቼም። እግዚአብሔር ጽዋው ሞልቶ ዛሬ ቤት አገኘሁኝ። እድሜ ለዳሽንና ለኮከብ ሚዲያ። እግዚአብሔር የለመኑትን አይነሳም። እጅግ በጣም ደስ ብሎኛል እና ከዛሬ ጀምሮ አንተም ትጀምራለህ። ሁላችሁም ዳሽን ቢራ ነው የምንጠጣው። በዓሉ ሙሉ እንዲሆን ከቤቱ ካለ እቃዎቹ ከተሟሉ ደግሞ ትንሳኤን ያው ትንሳኤ ማስመሰል ስላለብን አዲስም ቤት እንደሆነ ስለሆነ ያው ደግሞ ለመገባበዝ እንዲመቻውን ጋብዛለሁ አላሉ። ስለዚህ ጋብዘው ደግሞ ቢያንስ የሚያበሉት የሚያጠጡት ነገር ስለሚያስፈልግ ቤት ለብቻ ብለን ነው።
አሁን ደግሞ አራተኛው የቤት ተሸላሚያችን በጣም የምንወደው በጣም የምናከብረው ድምፃዊና ተዋናይ ጸጌ ዘርፉ ይሆናል። አሁን ወደሱ ቤት ጉዞ እናደርጋለን። አሁን ደግሞ እንዴት አድርገን ወደ ዘመናዊ መኖሪያነት እንደቀየር ነው ተከታትለን እንመለስ። ስሜቱ እንዴት ነው? ከቁጥጥር በላይ ሆነ። በእውነት ጭሩ መድኃኒዓለም የተመሰገነ ይሁን ለዚህ ቀን ስላበቃኝ። ለዚህ ስኬት ትልቁን ቁልፍ ሚና የተጫወቱት የአንበሳው ድርሻ ከልቤ አመሰግናለሁ። የዳሽን ትልቅ ውለታ በጣም ደስ ብሎኛል። ቅርጫ አዘጋጀልንና ለገና በዓል በልዑል አስተባባሪነት ዳሽን ቢራ ደረሰልን። የገና በዓል ነው። እኔ እዛው ነው በቃ ፈጠራ አደረግኩና ለመንገድ 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 ለመንገድኛው እንዋደድ ለመንገድ አንድ ሁለት እንበል ለመንገድ እንጫወት እንጂ ለመንገድ ያስፈልጋል ዳሽን ለመንገድ ለመልካም ወዳጅ ዳሽን ዳሽን ብለን ለመንገድ ሁሌም የምናዘው ለመንገድ ጥራት ብቻ አይደለም ለመንገድ ውሃ ጥንቆራጭ ነው። ለመንገድ 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 ያው ወዳጅ ከሙዚቃው ጋር ቅድም እንዳልኩት ምንም ብናደርግ ያንሳል። ግን ደግሞ በዓሉ አዲስ ቤት እንደመሆኑ መጠን የበለጠ ፋሲካን ትንሣኤን የደመቀ በዓል ለማድረግ ከዳሽን ቢራ የተበረከተ በግ ነው። እርግጠኛ ነኝ የሰላም የሲሳይ የመልካም ነገር መገለጫ እንደሚሆን ተስፋ በማድረግ ነው። መልካም በዓል እንዲሆንላችሁ በመመኘት የአርቲስት ጸጌ ዘርፉ ቤት እንግዲህ ሲኖርበት የነበረውን አይተናል። አሁን ደግሞ እንዴት አድርገን ወደ ዘመናዊ መኖሪያነት እንደቀየር ነው አይተናል። ይገባዋል፣ ያንሰዋል። በጣም እንወዳለን ጸግሽ፣ እናከብርሃለን፣ ኑርልን። ከዚህ በኋላ ሁሉም ኢትዮጵያዊ የናንተን ውለታ ብድር ይከፍላል። የምናውቀው የምንወደው ደንብ 5 ላይ በሰራው ስራ ኢቢኤስ ላይ ሲተላለፍ የነበረው በነገራችን ላይ ኢቢኤስ ቴሌቪዥን ይሄን ፕሮግራም ሲንጀምር ጀምሮ ቤቶቹን ከማፍረስ ጀምሮ እቃ ከማውጣት ጀምሮ አብሮን ነበረ። ኢቢኤስ ቴሌቪዥን አጋራችን ነው። ወደፊትም ለምንሰራቸው 200 ቤቶች ኢቢኤስ ከኛ ጋር ሆኖ እንደሚሰራ እርግጠኞች ነን። ኢቢኤስን እጅግ አድርገን
እናመሰግናለን። ደንብ 5 እንግዲህ እኛ ኢቢኤስ ላይ በመንሰራበት ሰዓት ኢንጂነር ባንጃው በሚል ያመጣነው አክተር ተስፋ ብርሃን ገብረ ጻዲቅ በጣም የምንወደው ደራሲ ነው፣ የምንወደው አክተር ነው። 5ኛው ዙር ተሸላሚ ኢንጂነር ባንጃው ወይም ተስፋ ብርሃን ነው። የሱን ቤት አይተን ተከታትለን እንመለስ። የኢንጂነር ባንጃው ወይም የደራሲ በጣም የምንወደው የምናከብረው የኪነ ጥበብ ሰው ቤት ሲኖርበት የነበረው ያያችሁትን ይመስል ነበር። አሁን ደግሞ እንዴት አድርገን እንደቀየር ነው ተከታትለን እንመለሳለን። ደረስ ብለን እንገልጻለን ነው ለኢንጂነር ባንጃው እውነት ለመናገር ለኢትዮጵያ ኪነ ጥበብ ካበረከትከው አስተዋጽኦ ለሀገራችን ከሰጠኸው ብዙ ነገር አንፃር በጣም ትንሹ ነገር ነው። እኛ እንዳትገባም ቤቱን እንዳታየውም የከለከልንህ ቢያንስ ቤቱን ብቻ ከምናስረክብህ ሶፋውን፣ ጠረጴዛ፣ ቴሌቪዥን፣ ቁምሳጥን፣ አልጋ፣ ፍራሽ፣ ኪችን ካቢኔት ሁሉ ነገር ብናሟላልህ አንተ ቅድም እንዳልከው ቅድም እንደሰማነው እኛ የአርት ስራዎቹ በጣም ብዙ ነገሮች ሙዚቃ ላይ ምን አሁን ደግሞ ቁጭ ብለህ ቤትህ በደንብ ፈጠራዎችን ለመፍጠር እንዲመች በማሰብ ነው። ለአንተ ግን ከሰራው ስራ አንፃር ያንስብሃል። ዳሽን ቢራ ፋብሪካ ለምስጋና ነው ይሄን ያደረግነው። ያው እናመሰግናለን። ዳሽን ቢራ አክሲዮን ማህበር ኢቢኤስ ቴሌቪዥንም እንደተባለው ነው ለጣቢያ የተለያዩ ኃላፊነቶችን በተለያየ መንገድ ሲወጣ የተዘረጋና እናንተ እንደዚህ አይነት ነገር ሰርታችሁ ነገር ስትመጡ ደግሞ እኛም እንደግፈው ምንሰራው እኛ ያለንበት ነገር ነውና እጅግ በጣም ኮርተናል። ለመናገር የዘነጋ ናቸው። ምናልባት በስራቸው የምንወዳቸው የምናከብራቸው ግን ደግሞ የሚገባቸውን ያህል ያልሰጠናቸው የተከበሩ ብርቅዬ የሀገራችን አንጋፋ አርቲስቶች ናቸው። እስካሁን ድረስ ቤታ ይዞላችሁ ስናስረክባችሁ የቆየ ነው። እኔ እዚህ ላይ ምን አየሁ መሰላችሁ? በጣም መከባበር፣ ፍቅር፣ ለአንዱ ወዳጅ ለአንዱ የስራ ባልደረባ ደስታ መደሰትን በመርጦ ውስጥ አይቻለሁ። በጣም እናከብራቸዋለን። ጋሽ ዳይ ትልቅ ክብር ደርሰዋል። ጋሽ ሻንቱ ማንደሩ ከጠዋት ጀምሮ አብረው ነበሩ ለጓደኞቻቸው ሲደሰቱ በጥበብ ተጋገዙትን ያው በስራችሁ እናየዋለን። አሁን ደግሞ እንደዚህ በደስታቸው ሰዓት ወደታችሁ የደስታቸው ተካፋይ ስለሆናችሁ በትልቁ ደግሞ ትልቁ ድርሻ የሚወስደው ዳሽን ቢራ አክሲዮን ማህበር የእውነት ለመናገር እናንተ እንደ ድርጅት እንደ ተቋም የምትሰሩት ስራ በጣም የሚያኮራ ነው። ለሌላው ደግሞ ትምህርትም ይሆናል ብለን የምናምንበትም ጭምር ነው እና እናንተ በጣም ለመሰግናችሁ እንወዳለን። ልዑል እንግዲህ እስካሁን ድረስ ሁሉም ቤት ስንሄድ ሲመሰገን የነበረ ልጅ ነው አይደለ? ስለዚህ እንደ እድሜ አይደለም ከእድሜ በላይ እነዚህ ሰዎች አክብረ የሚገባቸውን ክብር እንዲሰጣቸው ስላደረግ ላንተ ነው። እኔ ዛሬ በሙሉ ያየሁት ምንድነው በልጅነቴ አያቴ የገና በዓል ቀን ነው ጊፍት ይዤ እና ስሰጣቸው የማታ ራት ይስጣል እንዴ ማማ ምን ነካውት ቀን ሙሉ ስንከራተት ወንዴ ማታ እና የምር የማታ ራት ምን እንደሆነ ዛሬ ነው ያየሁትና በጣም ደስ ብሎኛል። ዳሽን ቢራዎች እናመሰግናለን። አንተም ተነሳሽነቱን ወስደህ መጀመሪያ ስላስቻልከው ትልቁ ሚና ተጫውተሃልና በጣም እናመሰግናለን። ሁላችሁም እዚህ ያላችሁ እንግዲህ ቤተሰብ ነን ብላችሁ ነው አክብራችሁ እዚህ የተገኛችሁት። ሁላችሁም እናመሰግናለን። ቆንጆ ቀን ነበረ። የበዓል ድባቡ እንዳለ ነው። ደግሞ ይህንን ፕሮግራም ከቤታቸው ሆነው በተለያዩ ሁኔታ ውስጥ ለሚያከብሩ ተመልካቾቻችን፣ ቤተሰቦቻችን በድጋሚ እስካሁን ድረስም ስንመኝ እንደነበረው በዓሉ የሰላም የጤና የፍቅር ይሆንላችሁ። የምንተሳሰብበት ለእኛ ብቻ ሳይሆን አጠገባችን ላሉት ከዛም ደግሞ ካለ ሲያልፍ ደግሞ ህዝባችን የምንኖርበት የምንቆምበት ዓመት ያድርግልን። የሰላም የፍቅር ይሆንልን። የፋሲካ በዓልን በዚህ መንገድ በማክበራችን ለእኛ ትልቅ ኩራት ይሰማናል እና በድጋሚ በያላችሁበት መልካም በዓል
በቀደም ቀረጻ ነበረብኝና ዛፍ ከክሊፕ ነው መሰለኝ እንደዚህ ዳቦ ቁርስ ሳይደርሳል ዛሬ ደርሶ ቀረው ለካ ይሄን አይቶ ሀገራችንን ሰላም በየቤታችሁ መልካም በዓል ይሁንላችሁ። ቻው። የምናደረጋችሁ ለሁላችሁ ስፔሻሊ ደግሞ ለሉሌ እግዚአብሔር ይስጥልን፣ ክብር ይስጥልን።